ጠላቴ ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎሳቁሏታል። ቀድሞ እንደሞተ ሰው በጨለማ አኑሮኛል። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። በጽድቅ ነፍሴን ከመከራዋ አውጣት። መዝሙር 143 በአብ በወልድ በመንፈስ ቅዱስ ስም የቅዱስ ዳዊትን ድካምና መከራ በዚህ መልኩ ከመዝሙራቱ እየወሰድን ወደ እናንተ ይዘን ቀርበናል። ላይክ እንዲሁም ሼር በማድረግ ጀምሩ። እውነቱ ነገር ነቢዩ ዳዊት በመዝሙራቱ ውስጥ በተደጋጋሚ ስለ ድካምና ስለ መከራው መናገሩ ነው። በተለይም በጠላቶቹ ብርታትና ኃይል ፊት። እሱ ይህን ያደረገው በዚህ በመዝሙር 6 ውስጥ ብቻ አይደለም፣ በሌሎችም ብዛት ባላቸው መዝሙራት ውስጥ እንጂ። በነግህ ጸሎት በመጨረሻው መዝሙር ውስጥ እንዲህ በማለት ጸሎቱን አድርሷል። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጎሳቁሏታል። ቀድሞ እንደሞተ ሰው በጨለማ አኑሮኛል። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። በጽድቅ ነፍሴን ከመከራዋ አውጣት። ቅዱስ ዳዊት በእግዚአብሔር ፊት ሲቆም ጠላቶቹን ድል እንደሚነሳ ኃያል ሰው ሆኖ አልነበረም፣ የጠላቶቹን አደጋ እንደሚጋፈጥ ደካማ ሰው ሆኖ እንጂ። እነዚህ ጠላቶች እርሱን የሚያሳዱት መከራ የሚያጸኑበትና ከሞቱ ረዥም ዘመናት እንዳስቆጠሩት ሰዎች በጨለማ ውስጥ እንዲኖር የሚያደርጉት ነበሩ። ታዲያ እናንተ ከእነዚህ መዝሙራት የምትጠቀሙት ምንድን ነው? በሕይወታችሁ ውስጥ የምታደርጉትስ እንዴት ነው? በምን አይነት መንገድ? ከጠላቶቻችን ስትሉስ ምን ማለታችሁ ነው? ከሰዎች ጋር በመነጋገር ውስጥ በሚኖረው ተግባራዊነት ከሆነ የእናንተ ጠላቶች ተቃዋሚዎች ወይም ጠላቶች ናቸው። በመንፈሳዊ ሕይወታችሁ ከሆነ ግን የእናንተ ጠላቶች አጋንንት፣ ሐሳቦችና ምኞቶች ናቸው። መልካም የሆነውን ሁሉ የሚቃወም ተቃውሞ ነፍሴን አሳዷታል። እርሱ በእኔ ላይ የከፈተው ውጊያ ለረዥም ጊዜ ቆይቷል። በኃጢአት ውስጥ እንደወድቅና በሌለኝ አቅምም እንድዋጋው አድርጎኛል። ከእውነተኛው ብርሃን በማራቅ በጨለማ ውስጥ እንድኖር አድርጎኛል። ጨለማ ደግሞ የኃጢአት ሕይወት ነው። ይህን ሰዎች ከብርሃን ይልቅ የወደዱት ነገር ነው። ስራቸው ክፉ ነበርና ዮሐንስ ወንጌል 3 ከቁጥር 19። ጨለማ ደግሞ የኃጢአት ሕይወት ነው። ይህን ሰዎች ከብርሃን ይልቅ የወደዱት ነገር ነው። በዚህ ጨለማ ውስጥ የሚኖሩት እነዚህ ሰዎች ደግሞ መጨረሻ ላይ በውጭ ወዳለው ጨለማ ይጣላሉ ይላል ማቴዎስ ወንጌል ምዕራፍ 8 ከቁጥር 12። በዚያም ለቅሶና ጥርስ ማፋጨት ይሆናል ማቴዎስ 5 ከቁጥር 30። ይህ ደግሞ ወደ ዘላለማዊ ሞት የሚመራው መንፈሳዊ ሞት ነው። ይህ በጨለማ ውስጥ የሚቀመጡት ሰዎች ዕጣ ነው። እስከ ህልቀተ ዓለም ድረስ እንደሞቱት መሆን። በዚህ አይነት መንገድ ነው ቅዱስ ዳዊት መከራውን ስላጸኑበት ጠላቶቹ ኃይል የተናገረው። እርሱ በመዝሙር 20 ውስጥ ስለ ጠላቶቹ ሲናገር እንዲህ ብሏል። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። መዝሙር 19 ቁጥር 7። እኔ
ሰረገሎች እንዳሏቸው እንደነዚያ ኃያላን አይደለሁም። ፈርዖንም ከሰረገሎቹ ጋር ነበርና እኔ የምበረታው በእግዚአብሔር ስም ነው። በጎልያድ ፊት የቆምኩት በሰራዊት ጌታ በእግዚአብሔር ስም ነውና። አንደኛ ሳሙኤል 17 ቁጥር 45። በስድስተኛው ጸሎት ውስጥ ከምንደግማቸው መዝሙራት መካከል የመጀመሪያውን መዝሙር ከነቢዩ ዳዊት ጋር በመሆን እንዲህ እንለዋለን። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትምና። መዝሙር 53 ከቁጥር እስከ 5። እነዚህ ለመንግስቱ እንግዶች ናቸው። ኃያላን የታጠቁትም የመልካም ነገር ተቃዋሚ የሆኑትን መሳሪያዎች ነው። እነርሱ ነፍሴን የሻቷት ሊያጠፏት ነው፣ አንተን በፊታቸው አላደረኩምና። እኔ ግን እንዲህ እላለሁ፣ ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። መዝሙር 15 ቁጥር 8። በጠላቶቼ ኃይል ፊት የሚበልጠውን የእግዚአብሔርን ኃይል አስቀምጣለሁ። ነቢዩ ዳዊት በስድስተኛው ጸሎት ሁለተኛው መዝሙር ውስጥ ጠላቶቹን ኃይል በመከታተል ሲጽፍ እንዲህ ብሏል። እግዚአብሔር ቸርነቱንና እውነቱን ላከ፣ ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛሁ፣ የሰው ልጆች ጥርሳቸው ጦርና ፍላጻ አንደበታቸውም የተሳለ ሾተል ነው። መዝሙር 56 ከቁጥር 3 እስከ 4። እግዚአብሔር አምላክ የዳዊትን ነፍስ ከአናብስት መካከል እያዳናት በፍርሃትና በድንጋጤ ተኝቶ ሳለ ነበር። እርሱ በዚሁ ተመሳሳይ መዝሙር ውስጥ እንዲህ በማለት ተናግሯል። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድን በፊቴ ቆፈሩ፣ በእርሱም ወደቁ። 56 ከቁጥር 6። አቤቱ ጌታዬ ሆይ እኔ ጠላቶቼን ኃይልና በእኔ ላይ የተጠመደውን ወጥመድ ባስታወስኩ ጊዜ ሁሉ የአንተን እኔን ለማዳን መምጣት አብሬ አስታውሳለሁ። እነርሱ እኔን በመቃወም አንደበታቸውን እንደ ሾተል ቢስሉም ጥርሶቻቸውን ረሳቸዋለሁ። እነርሱ እኔን ለመያዝ በፊቴ ያዘጋጇቸውን ወጥመዶችም ረሳቸዋለሁ። ወድቅበት ዘንድ በፊቴ የቆፈሩትን ጉድጓድም ረሳለሁ። እኔ የማስታውሰው ለእኔ ባጠመዱት ወጥመድ ውስጥ እንዲወድቁ የሚያደርጋቸውን የአንተን ምሕረት ብቻ ነው። ዳዊት የነርሱን የጭካኔ መጠንና እንዴት እንደ እሳት እንደከበቡት በመዝሙሩ 117 ላይ በፀሐይ መጥለቂያ ጸሎት ውስጥ እንዲህ በማለት ገልጦታል። መክበቡንስ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። ንብ ማረን እንዲከብ ከበቡኝ፣ እሳትም በእሾህ ውስጥ እንዲነድ ነደዱ፣ በእግዚአብሔርም ስም አሸነፍኳቸው። መዝሙር 117 ከቁጥር 11 እስከ 12። ዳዊት ሆይ በዚህ ሁሉ አደጋ ፊት የአንተ ሁኔታ እንዴት ነበር? እንዲህ ነው ያለው፣ ገፋኸኝ፣ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ። የእግዚአብሔር ቀኝ ኃይልን አደረገች፣ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ኃይል እግዚአብሔር ቀኝ ኃይልን አደረገች። አልሞትም በሕይወትም እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መዝሙር 117 ከቁጥር 13። እኔ ስለ ራሴ ድካምና ስለ እነርሱ ብርታት አልናገርም፣ እኔን ስለመታደጉና እኔን ስለማዳኑ ሥራ እንጂ። ይህ በመሆኑም ነቢዩ ዳዊት
ስለ ጠላቶቹ ኃይልና በእርሱ ላይ ስላመጡት ስለ ክፉ ጭካኔያቸው የተናገራቸውን ቃላት የሚደመድመው በሚከተሉት ድንቅ የመዝሙር ቃላት ነው። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። እኛም ይህንን ጥልቅ አገላለጽ በድንቅነቱ በማስታወስ በሰሙነ ሕማማት ውስጥ እንዘምረዋለን። የምናስታውሰውም መድኃኒታችን ኢየሱስ ክርስቶስ የተጋፈጣቸውን ሕማምና መከራ በማሰብ ነው። ይህ ለእኛ ኃይላችንና ድኅነታችን ሆኗል። እሱ ለእኛ ብርታትና ድኅነት በመሆኑም እርሱን እናመሰግነዋለን። ከዚህ በተጨማሪ ዳዊት በፀሐይ መጥለቂያ ጸሎት ውስጥ ከሚደገሙት መዝሙራት መካከል ይህኛውን እናስታውሳለን። እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። መዝሙር 123 ዳዊት ሆይ አንተ በእነርሱ ፊት ደካማ የሆንከው እስከዚህ ድረስ ነበርን? እነርሱስ በአንተ ላይ ብርቱዎች የሆኑት ይህን ያህል ነበርን? በዚህ ጊዜ እንዲህ በማለት ይመልስልናል። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። መዝሙር 123 ከቁጥር 6 እነርሱ እንደሚናከሱ አውሬዎች ነበሩ ማለት ነው። አዎ ነበሩ። ይሁን እንጂ እግዚአብሔር በመካከል በመግባት አድኖናል። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጠን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው። መዝሙር 123 ከቁጥር 7 እስከ 8 ቅዱስ ዳዊት እንዲህ የሚል ይመስላል። ድውይ ነኝና አቤቱ ማረኝ። እኔ በአጥማዶቹ ወጥመድ እንደምትያዝ እንደ ትንሽ ወፍ ነኝ። የአንተ ምሕረት ካልከበበኝ በጠላቶቼ እጆች ውስጥ እወድቃለሁ። አንተ አጥማጅ ሊይዘኝ ከቻለ ብዛት ያላቸው አጥማጆች ምንኛ ይይዙኝ። እርሱ ከመኝታ በፊት በሚደረገው ጸሎት ውስጥ በሚገኘው መዝሙርም እንዲህ ብሏል። በቃሌ ወደ እግዚአብሔር ጮኽኩ፣ በቃሌ ወደ እግዚአብሔር ለመንኩ። ልመናዬን በፊቱ አፈሳለሁ፣ መከራዬንም በፊቱ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅኩ። በመሄድባት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትኩ፣ አየሁም፣ የሚያውቀኝም አጣሁ። መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽኩ። መዝሙር 141 ከቁጥር 1 እስከ 5 ይህ ጸሎት በስቃይ ውስጥ ያለች ነፍስ ጩኸት ነው። በፊት ለፊቱ የጠላት ወጥመድ ስላለ ማምለጫ የለም። ስለዚህ ጉዳይ የሚጠይቅም ማንም የለም። ብቸኛ እርዳታው እግዚአብሔር ነው። በመሆኑም የቅዱሳን መንገድ ቀላል አልነበረም። ብዛት ባላቸው የጠላት ጥቃቶች፣ ተቃውሞች፣ ችግሮችና ስቃዮች ስለተጨናነቀ መንገዱ አስቸጋሪ፣ ደጃፉም ጠባብ ነው። ይኸው ዳዊት በዚያው ተመሳሳይ መዝሙር ውስጥ ወደ እግዚአብሔር አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ ይላል። መዝሙር 142 ከቁጥር 9 እዚህ ላይ የእርሱን ድካምና የጠላቶቹን ብርታት አስታውቋል። በመሆኑም ጌታ ሆይ ወደ አንተ እጮኻለሁ ብሏል። እርሱና እኔ እየጮኽን ድውይ ነኝና አቤቱ ማረኝ በማለት እንጮኻለን። እግዚአብሔር እርሱን ንጉሥ አድርጎ ቢቀባውም መንግሥቱና ሥልጣን ታላቅነትና ክብር በመሆኑ አላዳነውም። ይልቁንም እንዲህ በማለት ተናገረ። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል አለ።
ዳዊት በሁሉም አቅጣጫ ለከበቡት ለነዚህ ሁሉ መከራዎች የሚገባውን ነገር አድርጓል። እርሱ በሕይወቱ ውስጥ በገጠሙት ብዛት ላላቸው ጠላቶቹም የሚገባውን ነገር አድርጓል። በመሆኑም እርሱን አስመልክቶ ሲናገር እንዲህ አለ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። መዝሙር 68። በከንቱ የሚጠሉኝ ከራሴ ጠጉር በዙ። እንዲህ ያለው ጉዳይ በሚጠሉ ሰዎች ጥላቻና ለአንተ ባላቸው መጥፎ ስሜት ሊቆም ይችላልን? አይችልም። ይልቁንም ጥላቻቸው ወደ ጥቃት ተሸጋገረ እንጂ። በመሆኑም እንዲህ አለ፣ ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። መዝሙር 128። በእግዚአብሔር ፊት እንደ ደካማ ሰው የቆመው ዳዊት ይህ ነው። ጠላቶቹ እጅግ ተኩራሩ ነበሩ። እርሱ በብርታት እንደ እነርሱ አልነበረም። ቁጥራቸውም ከእርሱ የራስ ፀጉር የበዙ ነበሩ። እርሱን አሳደውታል፣ ኃጢአታቸውንም አስረዝመውበታል። እርሱ ጀርባውን መምታት ከጀመሩ ረዥም ጊዜ አስቆጥረው ነበር። በእርግጥም እርሱ በእግዚአብሔር ፊት ደካማ ሆኖ በመቆም ድውይ ነኝና አቤቱ ማረኝ ብሎ እርሱ በተቃውሞ ከሚያሳድዱት ከነዚህ ኃጢአተኞች በታች በነበረ ጊዜ ሙሉ እምነት ነበረው። በነበረው ልምድም እግዚአብሔር አምላክ የእነርሱን ኃይል በመርታት ከእነርሱ እንደሚያድነው ያውቅ ነበር። በመሆኑም እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገታቸውን ቆረጠ አለ። እርሱ እንዲህ ብሎ ነበር፣ የኃጥአን በትር በጻድቃን ዕጣ ላይ አይኖርም። እነርሱም ለኃጥአን በትር የተጋለጡ ቢሆኑም በትሩ በእነርሱ ላይ አያርፍም። ይህን ማለትም እግዚአብሔር በቆይታ በመካከል ስለሚገባና በትሩን ስለሚያስወግደው ጉዳይ በዚህ አይነት መልኩ አይቀጥልም ማለት ነው። ለመሆኑ እግዚአብሔር ይህንን በትር የሚያስወግደው መቼ ነው? እግዚአብሔር አምላክ ኃጢአተኞች ኃጢአታቸውን በማስረዘም መራሩን ሕማም እስከሚያመጡበትና እርሱ መቼ ታጽናናኛለህ እያልኩ ዓይኖቼ ስለ ቃልህ ፈዘዙ፣ በሚያሳድዱኝስ ላይ መቼ ትፈርድልኛለህ በማለት እስከሚጮህ ድረስ ነው። እርሱ እንዲህ በማለትም ጮህ ነበር፣ ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር። መዝሙር 118። ይህም በሌላ ትርጓሜ ለጥቂት ጊዜ ያህል እነርሱ በምድር ላይ አጥፍተውኝ ነበር ተብሎ ተተርጉሟል። ይህ ሰው በመዝሙሩ ድውይ ነኝና አቤቱ ማረኝ በማለት የጮኸው ዳዊት ነው። ነቢዩ ዳዊት በመዝሙራቱ ውስጥ ድካሙን አስመልክቶ የተናገራቸውን ቃላት ስትሰሙ በእናንተ ሕሊና ውስጥ ምን አይነት ተመስጦ ተፈጠረ? በመንፈሳዊ ውጊያዎቻችሁ ውስጥ ርኩሳን መናፍስት እናንተን በመቃወም ኃጢአቶቻችሁን ሲያስረዝሙባችሁ፣ ስለዚህ ኃይላቸው ወደ እግዚአብሔር ጩኹ። የሰይጣን ሰራዊት ያለምንም ምክንያት እናንተን አያሳድዳችሁም፣ ኃጢአቶቻችሁን አያስረዝሙባችሁም፣ ሊያጠፋችሁም ጥቂት አይቀራቸውም። መውደቃችሁን የሚመኙና ነፍሳችሁን ማጥፋት የሚሹ መጥፎና የሚጫኑ ሐሳቦች ሲመጡባችሁ ጩኹ። በዚህ ጊዜም ድውይ ነኝና አቤቱ ማረኝ በሉ። ልትቋቋሙት በማትችሉት ኃጢአት ስትወጉም ሆነ ታመልጡት የማትችሉት ችግር ውስጥ ስትገቡ ከነቢዩ ዳዊት ጋር ሆናችሁ ድውይ ነኝና አቤቱ ማረኝ በሉ። ዳዊት በታላቅ ኃጢአት ምክንያት ከወደቀ በኋላ እንዲህ ይላል። ድካሙ ይበልጥ ተሰምቶት ነበር። በመጀመሪያም ስለ እርሱ
ጽኑ ኃያል ነው ተብሎ ተናግሮ ነበር። ሴቶቹ እየዘመሩም እየዘፈኑ እልል እያሉም በከበሮና በአታሞ ሊቀበሉት ሲወጡ ሳኦል ሺህ ዳዊት እልፍ ገደለ በማለት እየተቀባበሉ ዘፍነውለት ነበር። ከዚህ በኋላ የተሸነፈው በሺዎች ወይም በ10 ሺዎች አይደለም፣ በአንዲት ሴት ብቻ እንጂ እርሱ በኃጢአት ውስጥ ወድቋል። በእርግጥም ኃጢአት ቢጥለውም ልክ እንደዚሁ ከመውደቁ ተጠቅሟል ብለን መናገር እንችላለን። በመሆኑም በታላቁ መዝሙር ውስጥ እንዲህ ሲል እናገኘዋለን። ሥርዓትህን እማር ዘንድ ያስጨነቅከኝ መልካም ሆነልኝ። መዝሙር 118። እርሱ ያገኘው መልካም መንፈሳዊ ነገር ምንድን ነው? ከምንም በላይ ደካማ መሆኑ ታወቀው። ይህ ደግሞ ድንቅ የነፍስ ትህትና ነው። በመሆኑም በ6ኛው መዝሙር ውስጥ ድውይ ነኝና አቤቱ ማረኝ አለ። እኔ ደካማ ስለሆንኩ የእግዚአብሔር እርዳታ ያስፈልገኛል፣ ነፍሴም እጅግ ታወከች ብሏል። ከዚህ በኋላ ምንድነው ያለው? አዎ እንዲህ ነው ያለው፣ አጥንቶቼም ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። ኃጢአትና ውጤቶች በስጋና በነፍስ ላይ ተጽዕኖ ስለሚያሳድሩ እርሱ በስጋዊና በመንፈሳዊ ሕይወቱ ታማሚ ሆኖ ነበር። እርሱ ሰውነቱን አስመልክቶ ሲናገር አጥንቶቼም ታውከዋል ብሏል። ገላችን ቢንቀጠቀጥ ይህ ቀላል ጉዳይ ነው። ብርቱና ጠንካራ የሆኑት አጥንቶች ታወኩ ማለት ግን መላው አጽማዊ አቋማችን ተናጋ ማለት ነው። ይህ የሚያሳየንም መላው ሰውነት በጥፋት አፋፍ ላይ መሆኑን ነው። ዳዊት ያለው ሰውነቴን ብቻ አይደለም ነፍሴም እጅግ ታወከች እንጂ። የሚያውቅ ነፍስ ለኃጢአት ደስታ ማካካሻና የመልስ ምት ነው። ሰውየው ነፍሱን ያገኛታልና። ኃጢአት ለስጋ ምኞት የሚሆን ቀላል እርካታ አይደለም፣ ወደ ኋላ በነፍስ ላይ ከባድ የመልስ ምት የሚያስከትል እንጂ። ነቢዩ ናታን ለዳዊት ያ ሰው አንተ ነህ፣ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና። እንዲህ ባለው ጊዜ አንቀላፍቶ የነበረው ሕሊናው ነቅቷል። በመሆኑም የኃጢአቱን ጥልቀት ሲያውቅ ነፍሱ መጮህና ማልቀስ ጀመረች። ሌላው ቢቀር እንኳ እንዲህ ብላ ጮኻለች፣ በጭንቀቴ ደክሜያለሁ፣ በጭንቀቴ ደክሜያለሁ። ቅዱስ ዳዊትም በዚህ ብቻ አላበቃም። በነፍሱ መታወቅ ጥልቀት ውስጥ ሆኖ እንዲህ አለ እንጂ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። አድነኝ የሚለው አገላለጽ እርሱ በገዛ ራሱ አመለካከት እንደሞተ መሆኑን ነው። በእርግጥም በዚህ ለማለት የፈለገው ሞራላዊውና ሞትና መንፈሳዊውን ሞት ነው። ልክ የጠፋው ልጁ ከጠፋበት በተመለሰ ጊዜ አባቱ ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል በማለት እንደተናገረው ማለት ነው። እግዚአብሔር አምላክ በሰርዴስ ላለው መልአክ ቤተ ክርስቲያን አለቃ እንዲህ ብሎታል፣ ሕያው እንደመሆነ ስም አለ ሞተህማል፣ ሕያው እንደመሆነ ስም አለ ሞተህማል። በመሆኑም ዳዊት ራሱን የገለጠው ደካማ፣ ሕመምተኛ፣ አጥንቶቹ የታወኩ የተናወጡ፣ የተረበሽና የተጨነቀ፣ የሚያለቅስና የሞተ አድርጎ ነው። እግዚአብሔርም
የእርሱን ጽዋ እስከሚጠናቀቅ ድረስ ስለተወው ነፍሱ ለኃጢአት ተገዝታ ነበር። መጨረሻም በፊቱ የተጋረደው ነገር ስለተወገደ ዓይኖቹ ተከፈቱ። ስለ ራሱ እውነት የሆነውን ነገር ማለትም እርሱ በራሱ ፊት ምንም አለመሆኑን ታወቀው። ራሱን የተመለከተው ደካማ ሕመምተኛና የእግዚአብሔርን ምሕረት የሚፈልግ አድርጎ ነበር። አሁን የነበረባቸው ሁኔታዎች ተቀይረዋል። ከዚህ ጀግና ሰው የፊት ገጽታ ላይ ሽፋኑ ተወግዷል። ነገር ግን የሰው ልጆች ከንቱ ናቸው፣ የሰው ልጆችም ሐሰተኞች ናቸው፣ በሚዛንም ይበድላሉ፣ እነርሱስ በፍጹም ከንቱ ናቸው። መዝሙር 61 ከቁጥር 9። ያ ታላቅ ጀግና ሰው ወዴት ነው ያለው? እርሱ በቤተ መንግሥቱ ሰገነት ላይ ቆሞ ዓይኖቹን ወደ ጎረቤቱ በመወርወር ተራ እይታ ስለተመለከተ መላው እርሱነቱ ወድቋል። በእውነትም እርሱ ምንም አይደለም ነበር። ሕያው የሆነ ሰው ሁሉ በእውነቱ ከንቱ ብቻ ነው። ሕያው የሆነ ሰው ሁሉ በእውነቱ ከንቱ ብቻ ነው። መዝሙር 39 ቁጥር 5። በተራ እይታ ብቻ